የዛሬ እንግዳችን በከተማው ከታወቁ የባህል ምግብ ቤቶች አንዱ የሆነውን የወደ አቢሲኒያን ከመመስረታቸው በፊት ወታደር ነበሩ። በኋላም የበረራ ደህንነት ሰራተኛ ሆነው አገልግለዋል። ከውትድርና ከተሰናበቱ በኋላም በሆቴል ንግድ ስራ ተሰማርተዋል። እሳቸው የህይወት ታሪካቸውን በጻፉበት መጽሐፋቸው እንደሚገልጹት በብዙ ውጣ ውረድና ስኬት ውስጥ ያለፈ ህይወታቸውን እንዲያጫውቱን ለዛሬ የቅዳሜ ጨዋታ በእንግድነት ጋብዘናቸዋል። አድማጮቻችን ከኛ ጋር ያሉት እንዴት ብዬ እንደምጠራቸው አላቀም። መቶ አለቃ ናቸው። ቀኛዝማች በኩረ ምእመናን ይላል ከመጠሪያ ስማቸው በፊት ያለው። እሳቸው በፈቀዱት ጠራቸዋለሁ። ነገር ግን የዛሬ እንግዳችን መቶ አለቃ ትእዛዙ ኮሬ ናቸው። መቶ አለቃ ትእዛዙ ዛሬ ለዳግማ ትንሳኤው ተገናኝተናል። ደግሞ ወደ ሸገር በድጋሚ ስለመጣ በጣም አመሰግናለሁ። አውዳመት ጥሩ አለፈ። በጣም በዮድ አቢሲኒያ ደመቅ ብሎ ነው። አዎ እኛ ሱባኤው ላይ ነበርና ለዋዜማው እንኳን አደረሰሽ ነበር። አሁን ደግሞ እንኳን ለብርሃነ ትንሳኤው በሰላም አደረሰሽ አደረሰን። አሜን። እንዲሁም ለቤተሰቦቻችን ለአድማጮቻችን ሁሉ እንኳን አብሮ አደረሰን። መቶ አለቃ ትእዛዙ ለምንድን ነው ወደ ባህር ዳር የተዛወርከው? ታዲያ ጥርጣሬ መጣ? ትግራይ አደጋው እየበዛ ስለመጣ አደጋው እየበዛ ሲመጣ አንደኛ እዛ ሚሽን የተሰጣቸው ሰዎች አሉ፣ በአስተዳደርም በምንም ሆነው ያኛውን የሚረዱ ማለት ነው። ስለዚህ በሁለት ቢላ የሚበሉ የሚባለው አይነት እና ስለዚህ ያኔ አንድ በመጨረሻ መንግስትም ደርሶበት ያው በመጨረሻው ሰዓት ተዋግቶ ሞተ። ያ ሰው አስተዳዳሪ ነው የነበረ ሰው፣ በህይወት የለም። ስሙ ባነሳው አይጠቅምም። አስተዳዳሪ ነው። ከሱ ጋር አልተግባባንም። ያው እንደነገርኩሽ የዛ ተወላጅ ነው፣ ሚሽን አለው፣ መረጃ ይወጣል ሁሉ ጊዜ የምንደረገው ነገር እና የኔም አለቆች ተባባሪ ናቸው። ከአደጋዎች ውስጥ አንዱ ስለሆነ ነው ይሄን ማነሳለች። ምንድነው በመጨረሻ ላይ ክልተ አውላሎ ብትባል አውራጃ ትደመሰሳለች የሚል መረጃ እንሰማለን። እኔ እዛ እንድመደብ ይደረጋል እና እኔ እዛ ታውላሎ እንግዲህ ውቅሮ ነው ከተማው ውቅሮ ማለት ነው። ከመቀሌ 39 ኪሎ ሜትር ማለት እዛ እንድመደብ ይደረጋል። እዛ እኔ አልሄድም እና ያው እናንተ አብራችሁ ውላችሁ አብራችሁ ለምታደርጉ በሰው ህይወት የምትጫወቱ ስለሆናችሁ እኔ አልሄድም። እኔ እዛ ለመሞት ነው የምትልኩኝ። እኔ እዛ ከመሞት በፊት ግን እናንተን ገድዬ ነው የምሄደው አልኳቸው። በቃ እንደዚህ ስል በጣም ፈሩና አይ ይሄ ሰውዬ ከዚህ ሰፈር ከዚህ ቦታ ላይ እንላከዋሉ። እኔም ደግሞ ያው መሳሪያዬን ይዤ ምንም ተጠንቅቄ ነው እንትን ብለው እውነትም ደግሞ የተባለው ነገር 3 ቀን ሳይሞላ ያቺ ቦታ ላይ ተደመሰሰች ማለት ነው። የአየር ወለዶቹ ናቸው በህዋት ማለት ነው። አዎ ገባኝ። አዎ ተደመሰሰ። ያንን የምለውን ነገር ማለት ነው። እና ከዛ በኋላ ወደ ሚኒስትሩ ጋር ቀረበ ማለት ነው ጉዳዩ አልፎ እና በቀጥታ የባህር ዳር ደህንነት ኃላፊ እንዲሆን ተብሎ ደብዳቤ ተጻፈልኝ። አገር ውስጥ ጥበቃ ሄጄ እዛ ሲሄድ ደግሞ ማን ነው ያለው? ሻለቃ ካሳ ያራጋም እዛ እሱ ባህር ዳር ነው። ባህር ዳር መጀመሪያ ከተማው ደብረ ማርቆስ ነው የነበረው፣ ግን የፖለቲካው እንትን ባህር ዳር ሆነ። ባህር ዳር አሁን 2 ድምፀ ገብረ መድኅን የሚባሉ ነበሩ። እሱ እዛው ደብረ ማርቆስ ሆነ፣ እኛ እዛ ሆነ። አይ የክፍለ ሀገሩ ደህንነት ኃላፊ ጋር ነው እንጂ መስራት ያለብኝ እንዴት ከአውራጃው ጋር እሰራለሁ ተባለ። ለነገሩ ፓራላል ናቸው ሁለቱም፣ ብዙም እንትን አይደለም። ያኛውም የይለፍ ቀጥታ ምናምን ነገር ብዙ ነገሮች መስራት ክፍለ ሀገር የሚሰራውን ነገር ነው አብሮ የሚሰራው ነበር። እኔ ወደ ክፍለ ሀገር ሄዱ። የክፍለ ሀገሩ የነበረው ደግሞ ወደ አውራጃ የሚባልበት መጥቶ ግን ያው በኋላ መዋቅሩ ክፍለ ሀገር ሆነለት ማለት ነው። እዛ ቆየው። እዛ እንግዲህ የተወሰነ ጊዜ ቆይቼ አይ ቆይ እንጂ ባህር ዳር ከትግራይ ጎጃም ሰላማዊ ነበረ ይመስለኛል አይደለ እዛ ሰዓት። ስለዚህ ደብረ ማርቆስ ዘመድም ታፈራለህ አይደለ? ቤተሰብም ትሆናለህ። ምንድነው ግን ስራው? አሁን ኮሎኔል ማን ናቸው ወርቅነህ ጋር የሚያገናኛችሁ ምንድነው? ኮሎኔል ወርቅነህማ በኋላ ወደ ማርቆስ መጣ ነው አማችህ የሚሆኑት። አዎ አማችህ የሚሆኑኝ ወደ ማርቆስ ስትመጣ ነው። ባህር ዳር ብዙ አልቆየህም እንዴ? የትንሽ ጊዜ ቆየሁና ያው በእንትኑ አማካኝነት ወደዛ ተዛወርክ። ያው የክፍለ ሀገር ሰው ይምጣ ከአውራጃ ጋር አልሰራም የሚለውን የኮሎኔል
ካሳዬ አራጋው ለተስፋዬ ወልደስላሴ የተናገሩና ተለዋወጠ ማለት ነው። ታደሰ የሚባል ወደዛ መጣ፣ እኔ ወደዛ ሄድኩ። አሁን ኮሎኔል ወርቅነህ ያገኘኋቸው እዛ ተመድቤ ነው። እዛ ደግሞ የነበረው ሰው እኔ ስመጣ ተነስቶ ወደ ባሌ ሄደ። ምንድን ነው ስራችሁ? አሁን ትግራይ ህዝብና መንግስትን ማቀራረብ የሚል ተልእኮ ነበረ። እዚህኛው ደግሞ ወደ የደህንነት ስራ ማለት የደህንነት ስራ ያው ኢንተለጀንስ መረጃ መሰብሰብ፣ ማቀበል፣ ምን ያው የህዝቡ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ያሉትን ነገሮች ሁሉ ለመንግስት መረጃ መስጠት ነው እና ክፍተትም ጉድለትም ያለበት ቦታ ላይ ጠቃሚ መረጃ በዳታ የሚታወቅ ነገር የተደገፈ ነገር ማቅረብ ነው። እሱን እየሰራን ነው እዛ ቦታ ላይ የተመደብኩት። ዞሮ ዞሮ ከኮሎኔል ወርቅነህ ጋር ምን አገናኘህ የሚለው ነገር በደንብ ላጫውትሽ። ኮሎኔል ወርቅነህ ከኔ በፊት ይሰራ የነበረው ሰው ደጋግመው ይመጡና ችግራቸውን ያስረዳሉ። ያኔ የደህንነት የኛ ደህንነት መስሪያ ቤት ስልጣን አለው። የኢሚግሬሽንን ስራ ሰርቶ ሁሉም ነገር እዚህ ጨርሶ አጠናቆ ቀጥታ የተጻፈለት ደብዳቤ ይዞ ሲሄድ ወደ ፓስፖርት መሄድ እንደዛ አይነት እንትን አለ እና እኚህ ሰው መጡና ኮሎኔል ወርቅነህ ማለት ጡረታ የወጡ ናቸው። ኤርትራ የተለያዩ ቦታ ላይ ሲዋጉ ቆይተው ወይም ሲሰሩ ቆይተው ጡረታ ወጥተው የተቀመጡ ናቸው። ብዙ ጊዜ ያሳለፉት ከውጭ ነው። እንትናቸው ኑሯቸው፣ ትዳራቸው ጎጃም ይሁን እንጂ አብዛኛውን ጉዟቸውን ያሳለፉት በውጭ ነው እና እኔ ጫማ እያስተረው እኔን መተው ልጄ እባክህ እርዳኝ፣ አንድ 100 አለቃ ትእዛዙ የሚባል መጥቷል፣ ጥሩ ሰው ነው ይባላል እና እንዴት ነው ማገኘው ብለው ይጠይቁኛል። ለምን ፈለጉት? አይ እንደዚህ አይ አሁን ይገባል ይጠብቁት እዛ ጋር ይሄዱና አልኳቸውና ለሊስትሩ ላኩና እንኳንሽ የምትባል ጸሐፊ ነበረችኝና ለሷ ኮሎኔል ከሌ የሚባሉ ፋይል አውጥተሽ ጠብቅኝ አልኳት እና ሳያዩኝ ገባው ማለት ነው። ገብቼ ሳየው ምንም የሚያስከለክላቸው ነገር የለም። በቃ ይግቡ አልኳቸው። ገቡና ሳነጋገራቸው እንዴ አሁን ያየው አይደለም እንዳሉኝ፣ አዎ አልኳቸው። እኔው ነኝ ጠየቁኝ አልኳቸው። እንግዲህ እግዚአብሔር ይባርክ ብለው ኋላ ምንድነው ሲችግሩን ይገሩኝ ብዬ አዋየኋቸው ማለት። እኔ በምን እንደተከለከልኩ አላውቅም። ደጋግሜ መጥቼ ነበረ። የሀገር ውስጥ ገቢ ክሊራንስ ማምጣ ተባልኩ፣ አመጣሁ። ግን ለምን እንደተከለከልኩ አልገባኝም፣ ለምን አልተሰጠኝም። እኔም አይቼዋለሁ፣ ምንም የሚከለክሉት ነገር እንደሌለ እኔም ተረድቻለሁ። ስለዚህ ደብዳቤ እንጽፍሎታለን፣ ይወስዳሉ። ከሰዓት በኋላ መጥተው ይውሰዱ፣ ከፈለጉም እዚህ ከቆዩ አሁን ጨርስሎታለን አልኳቸው። ማመን አቃታቸው። ተጨረሰ፣ አለቀ፣ ይዘው ሄዱ። እሳቸው ውጭ ሀገር ሄደው መታከም ነው የሚፈልጉት። አይናቸው ስኳር በሽተኛ ናቸው። አይናቸው እንትን እያላቸው እና ልጃቸው እዛ ነው ያለችው። ከዛ በጣም ተደሰቱና ልጃቸው በቃ ይህን እንዲያደረግልኝ ሰው ምናምን ብለው በቃ ይህን ሰዓት በጣም ምርጥ ሰዓት ይዘውልኝ መጡ ማለት ነው። ስጦታው አይ እኔ ያገለገልኩት ለዚህ ነገር መንግስት በቂ ደሞዝ ይሰጠኛል፣ ይሄ በዚህ ምንም እንደ መማለጃ ይቆጠርብኛልና ይሄን አልቀበሉትም። ሲመቹት ግን አንድ ቀን ምሳ ጋብዙኝ። በዚህ ወይ እሱማ ደስ ይለኛል ብለው ምሳ ቀን ቀጠንና እኔ በ5 በ6 በቤተሰብ ግብዣ የሚጋብዙ እኔ መሰለኝ። እሳቸው 150 ያላነሰ ሰው ጠርተው አቆልቋይ የሚባል አለ። ይሄ ሰው በመሶ በምናምን ይዞ የሚመጣ ሁሉ ጥሪ ሲደረግ በቃ እንደዚህ ይኸው ለብርሃን ያሳየኝ ነው መርቁልኝ ምናምን ብለው ትልቅ ግብዣ አደረጉ እና ልጄ አደራ እንደው በቃ ከብት አለኝ እንደው ጧት እየመጣ እርጎ ጠጣ ቤተሰብ እንሆናለን አሉኝ። እሺ አልኳቸው። ከዚህ በኋላ ያለው ያሳፍረኛል እንግዲህ አይ ምን አልፈር። እሺ ከዛ በኋላ ያለው በጣም እንቡጥ የሆኑ ቆንጆ ልጆች ነበሩና እነሱና አይኔ ያረፈ ማለት ነው። እኔም የዛን ጊዜ በጣም ጎረምሳ ነኝ፣ ወጣት ነኝ። እንደውም ፎቶግራፍ ያሳይሻለሁ ያኔ መስሎና እና ለስራ ደግሞ የምንቀሳቀስበት መኪና አለችኝ። እዛ አካባቢ እንግዲህ ብርቅም ነው መኪና፣ እንትን የለም። መኪናውን ገዝተኸው ነው?
ቫሪያንት ቦክስ ናት ቮልክስዋገን እሺ ብራዚሊያን የምትባለው እሺ እና እንደውም እሷ እኮ በጣም ጠቅማኝ እኮ አርብ ከዚህ እኮ የመቻል ጨዋታም አለ እሱን አይ ነበር እና በቃ አይ እንደውም እኮ ሳትመላለስ አንተም ዛም ያመጡልሃል ምነውም አሉኝ። አይ ግድ ለመጣለሁ አሉ። እነኛ ልጆች ለማየት መምጣት ያልቀረም መመላለስ አልቀረም። በቃ ቤተሰብኩ ተላመድን። ትንሿ 10ኛ ክፍል ናት፣ ትልቋ ደግሞ 12ኛ ክፍል ናት። በቃ አባታቸውንም ያዳንኩላቸው ስለሆነ እኔም እድሜ ያው ወጣት ስለሆነ በቃ ያጫውቱ ይያት ጨዋታ ጋብቻ ፈጸማችሁ እንጂ እንደውም አይደለም እንዴ? ሲቆይማ ወደሱ ነው ሲቆይ ወደሱ ነው ሄደው። በኋላ ያው ቅርበታችን የሚያውቁ ሰዎች ምንድነው ሌላም ጋር ሄደው እኮ እንትን አይደለምና ለምን ከዚህ ውስጥ አንዷን ተናትልም ትንሽዋ የበለጠ ቆንጆ ናትና ወደ ትንሿ ላይ ሳተኩር አይ ታላቅ ያለ አይሆንም አሉ። ታላቋም ቢሆን ምንም እንትን ትላለችም ግና እንደዛ እያልን ቆየን። በኋላ ሽምግልና ሲላክ ለአንተ ሽማግሌ አያስፈልግህም። ትልቋን ነው ትንሿን ያገባሁት አይደል? ትልቋን ነው እንዴ? እሺ ያው እቤት ሁለቱም እንትን ይሉኛል። ሁለቱም ፍላጎት አላቸው ከኔ ጋር ግን ያው ግዴታም ስለሆነ ትንሽ እያለ ትልቅ አይሆንም እንትን ስለሚባል በዛ የሽማግሌዎችን ሀሳብ ተቀበልኩና ሽምግልና ስልክ ሽማግሌ ለአንተ አያስፈልግህም አሉ። ልጄ ነህ አሉ። መቶ አለቃ ትእዛዙ የመቻልን ላንሳ ብዬ ነው። የመቻል ስፖርትን መቻል በሚጫወትበት ጊዜ ከደብረ ማርቆስ አዲስ አበባ ድረስ ቅዳሜ ነው የምትመጣው? አርብ እሺ። ቅዳሜና እሑድ ጨዋታ ባለበት ጊዜ አርብ እነሳና በደንብ አድርጎ ያን የሚፈጭበት ጊዜ ነው። በቃ ዝም ብሎ መብረር ነው እና እመጣለሁ። ቅዳሜና እሑድን ውዬ እሑድ ሌሊት ሊነጋጋ ስል ተነስቼ እዛ ጠዋት ለስራ ደርሳለሁ። ሰኞ ጠዋት ለስራ ትደርሳለህ። እንግዲህ ይሄ ወደ ሰባዎቹ መጨረሻ 75 76 አዎ። ምክንያቱም 77 አየር መንገድ ሄጃለሁ። አዎ 70 እንግዲህ በዛን ጊዜ እግር ኳስም የኢትዮጵያ ፕሪሚየር ሊግ በጣም ትልቅ ቦታ የነበረ ጊዮርጊስ በጣም ጊዮርጊስ ያው ጊዮርጊስና መቻል ናቸው ሁለቱም። እንግዲህ ጸቡ የሚነሳው የሁለቱ የሚባለው እንደሱ ነበረ እና በጣም ያኔ እንደዛ በሚሆንበት ጊዜ ነው እንግዲህ ከዚች ልጅ ጋር ቀለበት ካሰርን በኋላ እድል ተሰጠኝ ማለት ነው። ምንድነው እድል? በረራ ደህንነት ለመሄድ ቀደም ብዬ የነገርኩሽ ስልጠናዎች አንዱ ትልቁ መስፈርት ስፔሻል ፎርስ ኦር ኤርቦርን የሚል ነው። ስፔሻል ፎርስ ወይም አየር ወለድ የሆነ ቅድሚያ ይሰጠዋል ይላል ከመስፈርቱ። ሌላ ነገር እንኳን ባያሟላ ይሄ ካሟላ በቂ ነው ተባለ። ያው እቺ ስላለችኝ ወደዛች ለመሄድ አንድ ሀገር ለመሆን እዛ ምልመላ ሲጀመር ከክፍለ ሀገር እኔም ተጠራው ማለት ነው። 1 ዓመት ተኩል ነው እንግዲህ እዛ የሰራኸው ጎጃም። አዎ ግን በቆየሁበት ልጅቷ ገና ቀለበት እንዳሰርኩላት ነበር። ስለዚህ ሞቼ እገኛለሁ ካልሄድኩ አንተ ጋር አለችኝ። እሱ ነው አንዱ ሌላ ችግር የተፈጠረብን። ከዛ በኋላ በቃ ወደ የት ላስቀምጣት ቤት ላደራጅና ተዘጋጅቼ ልጥራሽ ብል በምንም ታመር እና ህይወቴን አታገኛትም ስትለኝ እንግዲህ እሺ ሰው ህይወት ለምን እንዲህ ዝም ብዬ ቀላል ትላለህ ብዬ ሄድንና እህቴ ቤት ያሳረፍኳት ማለት ነው። ከዛ በረራ እዚህ አዲስ አበባ ከዛ በረራ ሲጀምር እዛ ቦታ ላይ መብረር ማለት በጣም አይን ውስጥ ነው የምትገቢ። በጣም ትልልቅ ሰዎች ታገኛለሽ እና ብዙ ኃላፊዎች ይፈልጉሻል እና ቤት የማግኘት ነገር በጣም የቀለልልኝ በዛ ምክንያት። የኪራይ ቤቶች ቤት አገኘ። የኢሰፓ አንደኛ ጸሐፊ ያለበት ቀጠና በቃ እንደዛ እኔ እንደዛ መሆኔን አወቀ፣ ሰማ። ለወጣቶች ጉዳይ ኃላፊ የተያዘለትን ቤት ለኔ ሰጠኝ። ለወጣቶች እንግዲህ በክፍለ ሀገር ለክፍለ ሀገር ወጣቶች ጉዳይ ኃላፊ ተብሎ የተያዘ ቦታ እኛ ሰጠ። ለዛኛው አይመጥነውም ሌላ ቤት እንፈልግለታለን ተብሎ ማለት ነው። ሰው ሲወድ መቼም እንደዛ ነው። ከዛ እኔ ደግሞ ዝም ብዬ እንትን አለልም። ያኔ ትልቁ እንትን የሚባለው ይሄ ካሜራ M7 ምናምን የሚባል ትልቅ ካሜራ አለ፣ ቪዲዮ ካሜራ።
እነሱ አይነት ሌሎች ነገሮች እናመጣለንና እሱ ነው ለመቋቋም ይረዳ። ከበድ ያለ ነገር አትጠየቅም። እንደሱ አይነት ነገር ይሄን አምጣልኝ ነው። ያኔ እንዲህ የገዘፈ ጥያቄ የሚቀርብ ነገር የለም። የዋህ ጊዜ ነው። እንዳቅሙ በመጠኑ ነው የሚቀርበው። ለዚያውም እኮ በካሽ ምናምን አይደለም። ይሄን አምጣልኝ ነው። እቃ ነው። ሱፍም መጣ ትልቅ ዋጋ አለው። ልክ ነው። እና በእንደሱ አይነት ነገር ቤቴን አገኘው፣ እሷን አስቀመጥኩ ማለት ተሟላ። እንግዲህ ግን የበረዳ ደህንነት ስልጠናው ደግሞ ለየት ያለ ይመስለኛል አይደለ? ይሄ ፈንጂ እንዴት ፈንጂ ማምከን እንደገና ደግሞ ድምጽ የሌለው መሳሪያ መጠቀም የሚለው እነሱ ሁሉ ስልጠና ውስጥ የሚካተቱ ናቸው። በስልጠና ወቅት ፈንጂ ቦምብ ብላንኬት ይባላል። አየር መንገድ ሲኬድ ተይዞ ይኬዳል። ቦምቡ ራሱ ቢገኝ እዛ ውስጥ የመፈንዳት አቅሙ ውስን ይሆናል እና ቦምብ ብላንኬት ይሉታል። እንደዛ አይነት ነገሩ ደግሞ ድምፅ አልባ መሳሪያዎች ደግሞ የሚያስቸግር ካለ ያው ድምጽ ሳይሰማ ዘጋው ለማድረግ የሳት አዳታ እንግዲህ ይህ ትዳር አልሆነም። አንተም በረራ በዛህ መሰለኝ ነው። አይ ልጅ ግን አለ በመካከላችሁ። ይኸውልሽ ምን ሆነ መሰለሽ፣ ጎጃም ድረስ የሄዱት የተወሰኑ ውስን ሰዎች ናቸው፣ የጓደኞቼ ምናምን። በእርግጥም ከሰርግ በላይ ነው የሆነው። ቀለበቱ ከአዲስ አበባ ነው ሰው የተጓጓዘው። መጤ የሚባል ደግሞ ይሄ መጤ ማለት ታውቃለሽ አይደል? ከሌላ ቦታ የመጣ ማለት ነው። ከሌላ መጤ ይሉታል። አሁን ከአዲስ አበባ የመጣ መጤ ነው የሚባለው ጎጃም። መጤዎች እነሱ ግሩፕ ፈጥረው ምን ብለው ደግሰው የየኃላፊው የባንክ ኃላፊ የቴሌ ኃላፊ እነኚህ ሁሉ ጓደኞች እና መኪና አለ ከአዲስ አበባ ከምን ተመቶ ለሰርግ እንኳን ያን ያህል ያልነበረ በት ነው እንትን ያደረገውና ቀለበቱ በዛ አይነት መልኩ ተጠናቀቀና ትልቅ ግምት ተሰጠውና ወዲያው ነው የሄድኩት ማለት ነው። ግን አሁን ጥያቄሽ እንደተረዳሁት ትዳሩ ለምን ፈረሰ ነው አይደል? ትዳሩ እኔና ፀሐይ ነው የምትባለው። ፀሐይ በጣም እንግባባለን፣ እንዋደዳለን። ግን የቤተሰብ ጣልቃ ገብነት እናንተ አንድ ያስተማራችሁን ነገር አለ። ABCDEF ኤፍ ፋሚሊ ነው አይደል? ልክ ነው። እውነቴን ነው። ኤም ኤጅ ነው፣ ቢም ቢዩቲ ነው፣ ሲም ኮንዳክት ነው፣ ዲም ዲዩቲ ነው፣ ኢም ኤዱኬሽን ነው፣ ኤፍ ግን ፋሚሊ ነው። የፋሚሊ ችግር ነበር። ብቻ ይገርመኛል። ብዙ ነው ታሪኩ። የህይወት መንገዱ ብዙ ነው። ሬዲዮ ጣቢያው ሸገር 102.1 ነው። ዝግጅቱ የቅዳሜ የጨዋታ እንግዳ ነው። የዛሬ እንግዳችን 100 አለቃ ቀኛዝማች በኩረ ምዕመናን ትእዛዙ ኮሬ ናቸው። መቶ አለቃ ትእዛዙ ከባህር ዳር ወደ አዲስ አበባ የመጣኸው እንደነገርከን በ1977 አንቲ ሃይጃከር ለመሆን ነው። እንደው ምናልባት በተለየ ሁኔታ ከመሳሪያ አጠቃቀም ሌላ ደግሞ ስልጠናው ምናልባት የስነ ልቦና ይሄ ሰውን አይነ ውሃውን የመመርመር ነገርም ይጨመርበት ይሆናልና እስቲ ንገረን። እውነት ነው ስልጠና ተጨማሪ ስልጠና ለማግኘት ያው አንደኛ ከመሳሪያዎች ጋር ትውውቅ ማድረግ አለብን። እኛ የምናውቀው የጦር ሜዳ አጠቃቀምና አውሮፕላን ውስጥ የሚደረገው አጠቃቀም ወይም ወጥመዶች ቢኖሩ ወጥመዶችን እንዴት ማክሸፍ እንደሚቻል፣ አጥቂ ደግሞ ቢመጣ ጥቃቱን እንዴት መከላከል እንደሚቻል፣ ጥቃቱ ደግሞ በንብረትም በህብረተሰቡም በህዝቡም ላይ አደጋ ሳይደርስ እንዴት በቀላሉ ማክሸፍ ይችላል የሚለውን ነገር እነኝን አጠቃሉ የስነ ልቦናም ሆነ የእውቀቱ ደረጃ ከፍ ያለ ነውና ድሮ ከምንማረው የበለጠ በተሻለ በጣም ኤክስፐርቶች በሆኑ በሀገር ውስጥና በውጭ ሀገር ተምረው እውቀት የገበዩ በእነሱ አስተማሪነት ትምህርት እንማራለን ማለት ነው። ስለዚህ እውነት ነው እና ኮቶቤ አካባቢ አንድ የታወቀ ምናልባት የደህንነት መስሪያ ቤት ካወቅሹ እዛ አለ። እዛ ነው ትምህርቱ የተሰጠው። እንደውም በኃላፊነት ይመራው የነበረው ዶክተር አስማማው ቀለመወርቅ። ዶክተር አስማማውን ምናልባት የምታውቅ ይመስለኛል። በጣም እሱ በሚመራው ድርጅት ውስጥ ነበረ ትምህርቱን ይሰጥ የነበረውና እዛ ውስጥ እንማር ነበረና ያው የመማር እድሉን አጋጥሞኛል። እንደነገርኩሽ ተመራጭም ያደረገኝ ቤቱ ራሱ ያ ቤት ሲመረጥ በጣም ማለት አገር ሄዶ ማየት
ሲመጣም ደግሞ ተጠቅሞ አገርንም ባንዲራውንም ጠብቆ ሲመለስ ደግሞ ራሱንም ጠቅሞ ቤተሰቦችን የሚጠቅምበት ቦታ ስለሆነ ያ ቦታ በጣም ይፈልጋል። እውነት ለመናገር ሚኒስትር ከመሆን እዛ ቦታ ላይ ቢመደብ የሚመርጥ ሰዋል እና ያን ያህል ደረጃ የደረሰ ቦታ ላይ እኔ ከሚመረጡት ሰዎች ውስጥ ለመምረጥም እዛ ቦታ ላይ ለመግባትም የዝምድና ስራ ይሰራል። ብዙ ነገር እንግዲህ ያኔ ሙስና አለው የለውም ወይ ላንቺ ልተውና በምን ደረጃ ነው ደረጃው ይለያያል እንጂ አለ ዘመድ ለመጥቀም ለማገዝ ይደረጋል እና ያኔ ከዚህ ነፃ ነበርኩ ማለት ይቻላል። ለምንድን ነው ያን አየር ወለድ የነበረ ወይም ስፔሻል ፎርስ የነበረ ለዚህ ቅድሚያ ይሰጠዋል። ምንም ከመስፈርቶቹ ውስጥ ትልቁና የመጀመሪያውን ወይም ከ50% በላይ የሚይዘው ይሄ ነው እና በሱ ምክንያት ለመመረጥ ቻልኩ ማለት ነው። ተመርጬ አሁን ባልኩሽ ቦታ ላይ ስልጠና ወስጃለሁ። የ3 ወር ስልጠና። እንግዲህ የመጀመሪያው ስራ ወደ ኮት ዲቯር ነው። አለቃው ማን ነበሩ? መቶ አለቃ ግርማ ናቸው? መቶ አለቃ አይደለም ግርማ፣ ያው ከኔ በፊት የሲቪል ደህንነት ናቸው። ከኔ በፊት የሄደ ግን ቲም ሊደር ስለሆነ እኔ አሁን በእሱ ባለበት ደረጃ ላይ ምንም እንኳን የመቶ አለቅነት ማዕረግ ተሰጥቶኝም ቢሆን እዛ ቦታ ላይ የምመደበው ቢዝነስ ክላስ የምንለው ያን የፈርስ ክላስ ነው የሚባለው። እዛ ቦታ ላይ ነው የምንጠቀመው። ከኛ በታች ሌሎች ልጆች አሉ። እዛ ሆኖ ነው እና የእሱን ስልጠና ነበር ለእኔ የሚሰጠኝ። ወይም የመጀመሪያው በረራዬ ስለነበረ ቲም ሊደር ሆኖ የሚሰራ ሰው እንደዚህ ይደረጋል፣ እዚህ ቦታ ላይ ይቀመጣል፣ ሰው መቆጣጠር የሚችለው በዚህ አይነት ነው፣ የአቀማመጣችን እነኚህ ነገሮች የመጀመሪያው ከሱ ጋር ነው። ኮት ዲቯር አይቬሪ ኮስት ማለት ነው የሄዳችሁት። እንግዲህ ምንድነው ሲቪል ልብስ ነው የምትለብሱት፣ ሲቪል ልብስ ነው፣ መሳሪያ ትይዛላችሁ፣ ያው ታወቃል፣ ያሳልፋችኋል፣ ታወቀ ነው እና አቀማመጡ እንግዲህ ወደ መጨረሻ ገደማ ነው መሰለኝ አይደለ? አቀማመጡ ዚግዛግ ነው። አሁን ሁለተኛው ሰው ሁለተኛው የሚቀመጠው እኔን በቅርብ የሚያይ መሆን አለበት። አቀማመጡ እንደሱ ዳር ነው የሚቀመጠው። ሶስተኛው ደግሞ መሀል ላይ የሚቀመጠው ደግሞ ይሄ 2 ቁጥር ያለው የሚቀመጠው ሰው እሱን በደንብ ማየት አለበት። እሱን ነው። ይሄኛው ደግሞ እዚህ ጋር ያለውን በደንብ ማየት አለበት እና 5 ሆነን ከሆድን የ5ታችንም አቀማመጥ እንደ ዳይመንድ ዚግዛግ ነው የሚሆነው። 4 ሆኖ ሲቀመጥ ያው እንደዛ ነው። የመጀመሪያ አለቃቸውን ነው የሚከታተሉት ማለት ነው። በየቦታው ያለውን እንግዲህ የየራሱ ክፍሎች አሉ። ክፍሎቹን ይቆጣጠራል። ማን ነው የሚቅበዘበዘው? ማን ነው አይነው ውሃ ያልኩት እንግዲህ እዚህ ላይ ነው መከታተል። በቃ የነሱ ስራው መከታተል ነው። በጣም ይሄ እንዲህ አይነት ክፉ ተግባር ለመፈጸም የሚያስብ ሰው ይቅበጠበጣል፣ አይቀመጥም፣ ይወጣል፣ ይወርዳል፣ ብዙ ነገር አለና እሱን ነው እንግዲህ ተነስቶ ሲወጣ የሚንቀሳቀስ ከሆነ እሱም ለሽንትም እንደሚሄድ ይነሳና ይከታተለዋል። እንዲህ እየተደረገ ነው የሚሰራ። ይሄ ስክሪን የሚደረግበትን መንገድ ፍተሻውም በጣም እየጠነከረ መጥቷል አይደለ? ምንም ነገር አያልፍም አሁን። በጣም ያም ራሱ አደጋውን ይቀንሰዋል። ግን እንደው ያንንም የጥበቃ መስመሩን ስቶ ወይም አልፎ ለሄደ ነው እንጂ እኮ ቁጥጥሩ ከመሬት ጀምሮ ነው። ግራውንድ ነው ያለው። ዋናው ትልቁ ቁጥጥር ያለው እዛ ነው። ግን ከዛ አልፎ በተለያየ ቴክኒክ አልፎ ለሚሄደው ነው ያንን ነገር የምናደርገው። ያጋጠማል ታስቦ ሳይሆን የከሸፋል። ታስቦ ሳይሆን እንዲሁ በመቅበዝበዙ ተይዞ በእንደዚህ አይነት ነገር የከሸፈ አለ። ማለትም አይሮፕላን ውስጥ ፈንጂ ሮ ማቴሪያል የሚባል ይዞ ይሄዱና እንትን አድርገው ድምጽ አድርገው የውሸት እንትን አድርገው በማስፈራራት ቦምብ ይዘናል ብለው ያንን ነገር ድምጽ ለማሰማት እንደዚህ ነገር ታስቦ በመንገድ ላይ ከሸፋል። በዚህ ወደዚህ ወደ ኮንጎ አካባቢ እንደዚህ አይነት ነገር አለ። እንግዲህ ቅድም እንዳልከው ይሄ በየጊዜው ወደ ውጭ መሄድ የደርግ ጊዜ ነው። አገሪቷ የምትመራው በሶሻሊዝም ነው። ብዙ እቃ የለም አዲስ አበባ ከተማ ውስጥ አይደለ? የውጭ ምንዛሪውም ችግር ነው። ሰው ብዙ ወጣ ገባ ስለማይል እንግዲህ ብዙ እድል አላችሁ እናንተ በጣም አይደለ? ብዙ ልመናም አለ። እስቲ ይሄን ይዘህልኝናም አለ። ለምሳሌ ጃኬትም ሸሚዝም ይዞ ለመምጣት ይቻላል። ሁለተኛ
ሻምፖና ኮንዲሽነርና ቾኮሌት ራሱ አልነበረም አይደለ? አዎ ዘመድ ማፍሪያ ናቸው እነዚህ ሁሉ። ከኛ ጋር የማይጠጋ የለም እኮ ዘመድ ለማድረግ እኛን ዘመድ ለማድረግ የማይቃጣም የለም። እኛም የጠየቅነው ጥያቄ በምንፈልገው መልክ ማግኘት የምንችለው በዛ ጊዜ በቀላሉ ብዙ ሀገር አይተሃል ይመስለኛል አይደለ? አውሮፓ ሀገሮች ኢትዮጵያ አየር መንገድ የሚበርበት ቦታ ሁሉ አይደለ? እድል ይገኛል። ያው መቼም አውሮፕላኑ ከዚህ ይሄዳል፣ ክሩ አንድ ቀን ወይ እንደዚህ ያድራል አይደለ? ረጅም ጉዞ ከሆነ አብራችሁ ታድራላችሁ፣ እዛው ትቆያላችሁ። አውሮፕላኑ ለምሳሌ ይሄድና ግራውንድ ቆይታው 2 ሰዓት ነው የሚሆነው፣ ከዛ በላይ ሆነ። ምክንያቱም ከኛ በፊት የሄደው ክሩ አይሮፕላኑ ይዞ ነው የሚመጣው። እኛ እዛ እናርፋለን ማለት ወይ በማግስቱ የሚመጣው ወይም ደግሞ በሁለተኛው ቀን የሚመጣው እንዳሁኑ በቀን ላይሆን ይችላል። በሶስተኛው ቀንም ሊመጣ ይችላል። በሶስተኛው ቀን የሚመጣ ከሆነ 2 ቀን እዛ እናርፋለን ማለት ነው። ስናርፍ አገር ይጎበኛል። ቢዝነስ አስተሳሰብ ያለው በዛው ያጠናክራል። ሌላው ይሄ ገንዘብ ማግኘትም ይቻላል አይደል? ነግዶ የንግድ ሐሳብ በደም እሱም አንድ ጥቅም ነው መቼም። ለምሳሌ ያኔ 3 ደሞዝ አለን ማለት ይችላል። አገርና ሕዝብ ደህንነት ጥበቃ ሚኒስቴር ወራዊ ደሞዛችንን ይከፍለናል። ሲቪል አቪዬሽን ሲኤ ኢንስፔክተር ስለሆን ሲቪል አቪዬሽን ለክብር መጠበቂያ ለምናምን የሚባል ነገር አለ። አበል ይሰጣል፣ ደሞዝ ይከፍላል። ነው እሺ። አበልም ይባል ብቻ በወር የተመደበ ነገር አለ፣ እሱን ይከፍላል። አየር መንገዱ ደግሞ እዛ ስንሄድ አበላል። በውጭ ምንዛሪ ነው እሱ። በውጭ ምንዛሪ ነው። እንግዲህ አስቢው ይሄ 3 ነገር እንግዲህ 3 በደርግ ጊዜ ሰው በቸገረው ሰዓት በጣም እና ይሄ ታዲያ አይደለም ትልቅ ኃላፊነት ሌላ ሳያስበኝም እዛ ቦታ ላይ ተመልከች 3 ደሞዝ የሚያገኝ በዛ ጊዜ እንደገና 4ኛ ደግሞ ተጠቃሚነቱ በጣም ጎበዝ ስማርት ከሆነ እንደው እኔም ከድሀ ቤተሰብ ነው የወጣሁት። ቤተሰቤን ዘመዶቼን ልርዳ የሚል ሰው እኮ ሲመጣ በአበሉ 4ኛ ምን አደረገ? ቢዝነስ ሰርቶ ይመጣል። አገሩንም እዚህ የሚያስፈልግ ነገር ባንዲራውን የኢትዮጵያን ባንዲራ የኢትዮጵያ አየር መንገድ ንብረት ሳይጓደል ምንም ከእይታ ቁጥጥር ውጪ ሳይወጣ ዓላማውን ሳይዘነጋ ነገር ግን የቢዝነስ ስራ ሰርቶ ይመጣል። ስለዚህ እዛ ቤት የሰራነው ሰዎች ላይሰንስ የሌለን እኮ ነጋዴዎች ነን ማለት ይችል ነበር። እውነት ነው። ምንም የማይዋሽ ማለት ነው። ኢትዮጵያ አየር መንገድ በዛን ጊዜ እዛ የሚሰሩ ሰዎች ልክ ነው። አንዳንድ ነገር ይዞ ይመጣል። እዚህ ቀደም ጠቅጠሽዋል፣ ተጠቃሚ ነው። እኛ ስንሄድ የመብረር እድል ያልገጠመው ታች ግራውንድ ያለው ጉምሩኩም ይሁን ፊናንሱም ይሁን እዛ ጋ ለምሳሌ ዱቲ ፍሪ የሚሰሩ ልጆች ይሁኑ ግራውንድ አየር መንገድ የሚሰሩ ሁሉም ወዳጅ ያደርገናል። እያንዳንዱ ብር ይሰጣል። ብር ሲሰጥ እቃ አይደለም የሚቀበለው። $100 ሰጥቶ ከሆነ $100 የሚያተርፍ ትርፍ እና ብር ነው የሚያገኝ። እንደሱ እና እውነት ለመናገር ተጠቃሚዎች ነበርን። ምንም ያለ ምንም ውሸት ተጠቃሚዎች ነበር። ተጠቅመናል። እግዚአብሔር ይመስገን። ልክ ነው። አዎ ጥሩ ነው እኮ ደግሞ በየጊዜው የተለያየ አገር መሄድ ቀላል ነገር እኮ አይደለም። አሁን ቻይናን፣ ህንድን፣ ጃፓንን ማየት አይደለ? በጣም እንግዲህ አንደኛ ስንት ነገር ነው ጥቅሙ። ይኸውልሽ አገር አታውቂም፣ አገር አውቀሻል፣ ጎብኝተሻል። ሁለተኛ አለ የሚባል 5 ስታር ሆቴል ነው የምታርፊው። 5 ስታር ሆቴል ስናርፍ የሚሰጠን አበል ለምሳሌ ቁርስ እዛ ጋር ከሆቴሉ ጋር ነው። 5 ስታር ሆቴል ነው የሚታረፈው። እዛ ቦታ ላይ እንደው አሁን ፍራንክፈርት እኔ እንደው እንደ ምሳሌ የምነግርሽ እዛ ጋር ጠዋት እንትን አለ ቁርሱ ሊሚት የለውም። እዛ ቦታ ላይ 10 ጊዜ ከቻለ አቅሙ ከቻለ ተነሱ ይፈላ ብቻ። እሱ ብቻ አይደለም ሻምፓኝ ይቀርባል። ሻምፓኝ በደንብ። ስለዚህ ምን ያስፈልጋል? ምሳ አይበላም። ምን ይሰራል? በጣም ምክንያቱም ወደ 3 ሰዓት 4 ሰዓት ገደማ ነው እስከሚነሳ ድረስ የቁርስ ሰዓት እስከሚነሳ ድረስ ቁጭ ብሎ መመገብ ይችላል ከቻለ። ከዛ ለምሳ የሚያወጣው ነገር የለም። አየር መንገዱ ግን ሰጥቷል። ለምሳም ለራትም ብሎ ሰጥቷል። አበል የሚበቃውን ያንን ብር አጠራቅሞ ሄዶ ቢዝነስ ይሰራበታል። እንግዲህ ተመልከቺ ሆቴል ተችሎ የተጓደለበት ነገር ሳይኖር አገር እያየ እየጎበኘ በዚህ ላይ ደግሞ ጥሩ ድሮ ክሩም አንዳንድ ጊዜ ክሮች ይጠራጠሩናል። ያው ደህንነቱ የላካቸው ሰላዮች ናቸው ብለ ስለሚፈሩ ይርቁናል። አንዳንዶቹ ደግሞ
በደንብ አድርገው ካጠኑን በኋላ ደግሞ ቤተሰብ ያደርጉናል። ምን እናደርጋለን መሰለሽ? እነሱ የሚበላውን ሻምፓኙን ምናምን ይዘው ይወርዳሉ። እኛ ደግሞ ከዛ አገልግለን እናስልካለን። ጥሬ ስጋ ተሸክመን እዛ ቦታ ላይ እንሄዳለን። በቃ የምናሳልፈው ኑሮ በቃ እስካሁን ድረስ ትዝታው አለ። እንደሆነ ገና ከፓይለቶች ጋር እናወራለን ያለፈውን ጊዜ ማለት ነው። እና በጣም ጥሩ የነበረ ጊዜ፣ ጥሩ መተሳሰብ የነበረበት ጊዜ ነበረ እና እኔ በጣም በቃ በወቅቱ ያኔ የቆየሁባቸው ጊዜዎች በጣም ነው ማስታወሳቸውና በጣም የደስታ ጊዜ ነበር ብዬ ነው ማሳለፍ። ከተሞቹን እንደው በጣም የወደድካቸው ከተሞች የትኞቹ ነበሩ? እውነት ለመናገር እኔ አሁን ለምሳሌ ከአውሮፓ ውስጥ ዝቅተኛዋ አገር ግሪክ ናት። እኔ ግን ግሪክን እወዳታለሁ። ግሪክ ከተማዋ በቃ አንደኛ ኢትዮጵያኖች ያኔ በጣም የሞሉበት ነው። ምክንያቱም ወደ ካናዳ ወደ ተለያየ ሀገር ለመሄድ የመጀመሪያ መንደርደሪያቸው እዛ ነው የነበረውና እዛን ስለምንገናኝ ልክ ሀገር የገባው ነው ይመስለኝ እና ሁለተኛው ጣሊያን ናት። እነኚህ ሀገሮች ናቸው ቀረብ ይላሉ ለእኛም ደግሞ። አዎ ለእኛም እዚህም ከግሪኮች ጋር ከሰው ጋር እንትን ስላለን እንደዚህ እና ትልቁን እኔ እንትን ምለው አሁን ለግሪክ ነው። ግሪክ እንግዲህ ከሌሎቹ የአውሮፓ ሀገሮች አነስ ያለች ናት በኢኮኖሚዋም በምኗም፣ ግን ብዙ ዕቃ አላት። ብዙ የንግድ የሚሆን ዕቃ አላት። ተጠቅመንበታል በዛች ሀገር እና እንጀራ የበላሁበትም ስለሆነ በደንብ ነው ከመወዳት። መቶ አለቃ ትእዛዙ እንግዲህ በ83 ከአውሮፕላን ላይ ወርደህ ደግሞ የቦሌ የአየር ማረፊያ የደህንነት ኃላፊ ሆነ ትመደባለህ አይደለ? ተመድቤ ነበር። አሁን አንድ ወርም ለሁለት ወርም ቢሆን አጭር ጊዜ ነው። ምክንያቱም ያኔ እኛ እንደወረድን 83 አንደኛ ተርማችንም ጨርሰን ነበርና 5 ዓመት ነው የሚሰጠው። 83 እንግዲህ በ87 የገባ ስድስተኛ ዓመቴ ነው። ስድስት ዓመቱን አልጨረስኩም፣ ግን ስድስተኛ ዓመቴ ነበረና ያው ኢህአዴግ ዙሪያውን ከቧል። በችግር ውስጥ ያለበት ነው። የመንግስት ኃላፊዎችም መሳሪያ ታጥቀው ምሽግ እየተዘጋጀላቸው ቦታ ላይ ራሳቸውን ለመከላከል የሚጠቀሙበት ጊዜ ነበረና እኔ ያኔ የቦሌ የደህንነት ኃላፊ ሆኜ እንትን ያልኩት፣ ግን ያው በችግር የመጣ ስለሆነ ጥሩ ሹመት ነው ጥሩ እንድናገኘው ተብሎ የሚባልበት አይደለም። ያው ሁሉ ስጋት ላይ ስለሆነ እንደውም ባለስልጣኖቹ እንዳይወጡ መከታተል ነበረበት። እሱ ብቻም አይደለም። እኔ አሁን ለምሳሌ ያልመጡ ጓደኞቼ አሉ። እንዲህ ባንዣበበበት ጉዳይ ላይ ለስራ ወጥቶም የቀረ አለ። እንደገና ልክ እነኛም ኢህአዴግም ሲገባ በቀጥታ ኬንያ አልነበረም ያኔ የነበረው። ልክ ነው። በኬንያ በኩል ደግሞ ወደ ሌላ ምክንያቱም የዲፕሎማቲክ ፓስፖርት ነው የነበረን እና ወደ ፈለገበት ሀገር መሄድ ይችል ነበር። ሄደዋል። ግን ምንድን ነው ደግሞ በአየር ማረፊያ ውስጥ ደግሞ ሌላው ምን አይነት ወንጀል አለ ብዬ ነው። ግን እንዳልከው አጭር ጊዜ ከሆነ አገር መረጋጋት ላይ ያልነበረበት ጊዜ ስለሆነ ይሄ ነው ማለት የሚቻል አይመስለኝም። ምናልባት ይሄ አደገኛ ዝውውር እንደዚህ ይባላል። እሱ ከሆነ ብዬ ነው ምናልባት በወንጀል ደረጃ ተከታተሉ የነበረው። ኮንሰንትሬሽናችን እኮ ያኔ እንዴት ነው ቤተሰቤን እንዴት አሾልከዋለሁ እኔስ እንዴት ነው ማምለጫዬ የሚል እንጂ ያኔ አሁን ጦሩ መሳሪያ አስርኮ እየመጣ ምንሰማበት በዛ ጫፍ ላይ ስለ ሀገር አሁን እኛ ይሄን ሰርተን እናተርፋለን እናድናለን እኮ አይደለም። ሁሉም የሚያስብበት የዛን ወቅት ራሴን እንዴት አድርጌ ነው ማትረፍ የምችለው ነው የሚለው አስተሳሰብ የነበረው። እንዲሁ በጭንቀት የተሰጠን ኃላፊነት ነው እንጂ ታስቦ ተጠንቶ የተሰጠን ኃላፊነት አይደለም። እኔ አሁን ለዛ ከኔ በላይ የሚመጥኑ ሰዎች ናቸው እዛ ጋር ሊመደቡ ይገባ የነበረው። ግን ያው ሹመት የሚፈልግ የለም። አይዛን ማንም የሚፈልግ የለም። ምክንያቱም የዚህ ኃላፊ ነው ተብሎ በእነሱም ቢታይ ወይ ዋና ሚስጥር አዋቂ ነው ተብሎ እኮ ስለሚባል ሹመት የሚፈልግ የለም። የሚሸሽ ነው እንጂ ሹመት የሚፈልግ የለም እንጂ በአዲስ አበባ ደረጃ ለእኔ የሚመጥን ወይም ለዛ ቦታ ላይ አንተነ ኃላፊነት የምትመጥነው ተብዬ ተመርጬ አይደለም። ከኔ የበለጡ ናቸው በዛ ኃላፊነት መንበር የነበረባቸው። ሰዓቱ ማምለጫና መሸሸጊያ ጊዜ ስለነበረ ብቻ። ቤተ እስራኤሎቹ ሲወጡ ነበርክ? አዎ፣ እዛ ከአይሮፕላን ማረፊያ የማጓጓዙ ተግባር ሲከናወን አምባሳደር ካሳ ከበደ አብረው ሄዱ የተባለበትን። አሁን እዛ አካባቢ የኮሎኔል ሰለሞን ከበደ ነበረ የአየር መንገዱ ኃላፊ የነበረውና የደህንነቱ ማለት ነው።
አዎ እንግዲህ ከበላይ የታወቀና ታምኖበት የተሰራ ስለሆነ እንዲህ ተደረገ እንዲህ ነው የሚለው ማን ለማን ሪፖርት ያደርጋል? ላይ ያሉ ሰዎች ተነጋግረው የፈጸሙን ነገር ስለሆነ እያዩ እንዳላዩ እየሰሙ እንዳልሰሙ ሆኖ ማለፍ ይችላል። ሰዓቱ አስቸጋሪ ነበር። በእውነት በጣም አስቸጋሪ ነበር። በጣም አስቸጋሪ ነበር። በጣም ኢህአዴግ አዲስ አበባ ገባ። ገባ። የፓርቲ ኃላፊዎች፣ የፖሊስ፣ የደህንነት ኃላፊዎች ሁሉ ሲታሰሩ አንተም ሰንዳፋ ትታሰራለህ። ወዲያውኑ ነው ወይንስ ትንሽ ቆየት ብሎ ነው? ይኸውልሽ አሁን የመታሰሩ ጉዳይ የደርግ አባሎችን በጥሪ በቃ በቅደም ተከተል ጥሪ ጄኔራሎች ምናምኖች እዚህ ቦታ ላይ እንድትመጡ የሚባል ጥሪ ተደረገ። የእነሱ ከተጠናቀቀ በኋላ ከዛ በኋላ ምን ተባለ? ከነቀኑ ላስታውስሽ ሰኔ 24 ቀን በሬዲዮና በቴሌቪዥን መግለጫ ተሰጠ። ቀደም ሲል በተለያየ ልዩ በሽፋን ተመደባችሁ። ምን ማለት ነው? በሽፋን ማለት በሲቪል መስሪያ ቤት የተመደባችሁ የደህንነት፣ የሰራዊቱ፣ የፖሊስ አባላት በሙሉ የተሃድሶ ትምህርት ስለሚሰጥ ለ15 ቀን ሰንዳፋ ፖሊስ ኮሌጅ እንድትገኙ ነው ያለው ጥሪው ማለት ነው። ቃል በቃል ነው። ይሄ አሁን ተጠራጣሪዎቹ ሌሎቹ ሹልክ ብለው ሄዱ። ሹልክ ብለው የሄደ ዛሬ አሜሪካዊ ሆኖ እየመጣ ይጠይቀናል፣ እንግሊዛዊ ሆኖ እየመጣ ይጠይቀናል። የወጣ በቃ በዚሁ ማለት ነው። እኔ አንደኛ ሲጀመር ከኢትዮጵያ ወጥቶ መኖርም ፍላጎቱም ስለሌለኝ ቀድሞም ስለማልወድ እንደው ረዥም ፍላይት የሚባለው በእኛ ጊዜ የቻይና ነበረ። ቻይና 10 ቀን ድረስ ይቆይ ነበር እና 10 ቀን ለመቆየት ራሱ ህንድና እንደዛ ከህንድ እየተመላለስን ማለት እዛ ጋር ለመቆየ እንኳን በጣም ስለሚሰለቸኝ አንዳንድ ጊዜ ያንንም ሁሉ ቦታ ከሌሎች ሰዎች ጋር እቀያየር ነበር እና ውጭ ወጥቶ እንትን የማለቱ ጉዳይ እኔ ውስጤ ስለሌለ የማምለጥ ወይም ደግሞ የመሄድ ጉዳይ አላሰብኩበትም፣ ውስጤ አልነበረም ማለት ነው። ነገር ግን ልክ ይሄ ሲባል እሺ ብለን ገባን ማለት ነው። ሻንጣችን ውስጥ ስፖርት ልብስ ምናምን ይዘን ገባን። ልክ 15 ቀን ሲደርስ ብዙ የምንማረው ነገር እኮ የለም። ታድሰው ትምህርት ምንም የምንታደሰው ነገር አላጋጠመንም። የታደስንበትም ነገር አላየንም። ግን ያው እነሱ የሚያጠኑት ነገር ነበር የተለያየ። ከዛ ልክ 15 ቀን ስቆይ በቃ እንግዲህ 15 ቀን እኮ ደሞላ እንሂድ ስንላይ አሁን እኮ እናንተ ለሴሚናር ሳይሆን አሁን ተጠባቂዎች ናቸው አሉን። ምን ማለት ነው? አይ በቃ አሁን ተጠባቂዎች ናችሁ። 15 ቀን ስንቆይ ደግሞ እሺ ታዲያ ምንድን ነው እንደዚሁ ነው እየተጠበቅ ነው የምንቆየው ወይስ ምንድን ነው የምናደርገው ሲሆን አሁንማ እስረኞች ናችሁ ተባለ። ደረጃችሁ ከፍ አለ። እዛው ላይ እንደገና ትንሽ ቆየንና ያው ጊዜው እየጨመረ ሲሄድ ወንጀለኞች ናችሁ ተባለ። የመጨረሻው ከዛ የዘር ማጥፋት ወንጀለኞች ናችሁ ተባለ። እዛው ከዛ ሳንወጣ እኛው ራሳችን ሁላችን ይሄ ሆኖ ሲቀር ነው እንግዲህ ለምን እንደዚህ ይሆናል ይሄ ጅምላ ማሰር የሚል አምነስቲ ኢንተርናሽናል፣ ሂማን ራይትስ፣ ቀይ መስቀል እንደዚህ የመሳሰሉት ድርጅቶች ይጎበኙት ስለነበረ ለምን እንትን አታደርጉም ብሎ ሲባል ለመለየት እንዲያመቸን ተብሎ ወደ ሆለታ ሄድን። እነማን ናችሁ? ሁላችን ሁሉም። እሺ ወደ ሆለታ ሄድን። ከዛ በኋላ በቃ አሁን ፍትህ እናገኛለን ብለን እዛ ቆየን የተወሰነ ጊዜ። ያኛውን እንግዲህ ወደ ስልጠና ወደ ኮሌጁ ለትምህርትም ስለተፈለገ ነው መሰለኝ ያንን ለቀን እዛ ከሄድን በኋላ አሁንም ብዙ የተለየ እንትን አልተደረገልንም። ማለት ዝም ብሎ ማሰር ነው ቆይታው። እነኚህ ዓለም አቀፍ ድርጅቶች ጫና በዛ ሲበዛ እዛው መሀል እናንተ ተመርጣችሁ ለብቻ ታስራችኋል። ከዚህ ከኛ ውስጥ ደግሞ የኢሰፓ አባላት፣ የደህንነት አባላት እና ፖለቲከኞች ይሄ አለ አይደለም ያኔ ይሄ ሪዮት ዓለም ምን ውስጥ የነበሩ በእንትን ለምሳሌ ኢጫት የሚባል ነበረ፣ ሰደድ የሚባል ነበረ። እነኚህ እነሱን ጨምሮ በብዙ ነበርንና ከኛ ውስጥ ለይተው አሁን የነገርኩሽን በተለይ የእኛን እንትን ሚስጥር በቃ ትልቁ እንትን በእነኚህ ሰዎች ነው የሚዘወረው ተብሎ
ወደ 106 የምንሆን ሰዎች ተመርጠን ታሰር ለብቻ የጨለማ እስር ቤት ተብሎ ማለት ነው። ወይም ደግሞ የጥይት መጋዘን የነበረበት ቆርቆሮ ነው። በቃ ግለት ነው እዛ ቦታ ላይ እና እዛ ለአንድ ወር ያህል ብርሃን ሳናይ ማለት ነው። ለአንድ ሰዓት እኔ አሁን በዚህ አጋጣሚ አንድ ሰዓት ብርሃን ለማየት እንኳን ዘውዲቱ የቀድሞ እኔ ባለቤት የነበረችው አስተዋጽኦ አላት። ምክንያቱም ሐሰን ሺፋ ጋር ሄዳ ያኔ የፖሊስ እንትን ነበር እሱ ጋር ሄዳ ያለ አግባብ እንደዚህ እኛ ለፍትህ መጣ ተብሎ እንደገና እንደዚህ ከእስር ቤት እንደገና የጨለማ ብርሃን እንዳያዩ ተከልክለው እንደዚህ የሚል ሀሳብ ከሷ ቀርቦ ሀሳቡን ተቀባይነት አግኝቶ አሁን እውነት ለመናገር እኔ የማውቀው የሷ ክሬዲት ነው ብዬ እንግዲህ ሌሎችም ሰዎች ይህ ነገር አድርገውት ሊሆኑ ይችላሉ። አንድ ሰዓት የፀሐይ ብርሃን እንድናገኝ ተደረገ ከጨለማ ቤት ማለት እየቆየን ስንሄድ የጊዜው ትንሽ እንትን አለና አጠገባችን ላይ በጣም ትልቅ በግሬደር እንትን ይቆፈራል ጉድጓድ አጠገባችን ነው። ምንድን ነው የሚለውን ነገር ያው የደህንነት ሰራተኛ ያነፈንፋል አይደለ ብዙ ነገር እና ይሄ ምግብ የሚያመጡ የውስጥ ሰራተኞች ነበሩና ምንድነው ይሄ ነገር እዚህ ምናምን ብለው ሲጠይቅ ከኛ ካሉት ውስጥ አይ ማን እንደሆነ አይታወቅም፣ ግን እዚህ ቦታ ላይ የሆነ ሰዎች ረሽነው እንትን ሊያደርጉ የታሰበበት ነው ተብሎ መረጃ ይመጣል። እዚህ መጽሐፍ ላይ መዝሙር 106 ምን ይላል መሰለሽ? በእስር ቤት ሊገደሉ የተፈረደባቸው በዳዊት መዝሙር ላይ ነው ሊገደሉ የተፈረደባቸው ምንድነው? ሁለት ነገር ነው የወሰድነው። አንዱ አጠናክረን ይህንን ነገር ዓለም አቀፍ ድርጅቶች እንዲያውቁት እናደርግ፣ ሁለተኛ የግልና የህብረት ጸሎት እናደርግ ነው። ሁሉም ሰው የተስማማበት ይሄ ነው። ወደ አምላካችን እንጩህ ነው እና ጩኸቴን ሰማኝ ይላል የእግዚአብሔር ቃል እውነት ለመናገር እና ሊገደሉ የተፈረደባቸውን ከሞት ፍርድ የወጣበትን እኔ እንደ ምሳሌ አድርግ ወደ መጨረሻው ደግሞ አውጥቼዋለሁ እና ምን ይሆናል ከኛ ጋር ከታሰሩት ውስጥ አንዱ ዶክተር አስማማው አለበት። እንደው የምታውቂያቸው ከሆነ ኮሎኔል ይልማ መንግስታዊና ህዝባዊ ድርጅት ኃላፊ የነበሩ ወይም ደግሞ ጎንደር የጎንደር ደህንነት ኃላፊ የነበሩ እሳቸውም አሉበት። እነኚህ የተወሰኑ ሰዎች ያው እንግዲህ በእንግሊዘኛውም በምኑም በደንብ አዋቅረን ወደ ዓለም አቀፍ ድርጅቶች እንዲደርስ አደረግን ማለት ነው። ማመልከቻው ነብሱን ይማረውና ዶክተር አስማማው ቀለመወርቅ ብዙ ጊዜ ከነኚህ ከዓለም አቀፍ ድርጅቶች ጋር በደህንነቱ መስሪያ ቤትም ይሰራ ነበረ። ሶማሌም ውስጥ አምባሳደር ሆኖ በነበረበት ጊዜ ብዙ የሚተዋወቃቸው ነገሮች ከቀይ መስቀልም ከምንም እና የተጻፈው ጽሁፍ እንዴት እናወጣዋለን የሚል ነው የነበረው። በዚህ ላይ እንግዲህ አንድ ከቤተሰብ ወደኛ ከኛ ደግሞ ወደ ቤተሰብ የሚያመላልስ ጥላሁን የሚባል በቅጽል ስሙ ቅምጥል እንለዋለን። እውነተኛ ስሙ ግን ጥላሁን ነው እና እሱ ይሄንን የመጀመሪያውንም መረጃ ግማሹ እዛ አካባቢ ያለውንም ለምንድን ነው ብሎ ሲጠይቃቸው ለወያኔዎች የእናንተ መቀበሪያ ነው ብለውታል። ከእነሱ ጋር በጣም ስለተቀራረበ እዛው የእናንተ እንትን ብለውታል። ይህንንም ለእኛ ስለነገረን አሁን በምን እንዴት ወረቀቱን እናውጣው ነው የሚለውን ነገር በምን ዘዴ ይሄ ፌርሙስ ይኸውልሽ እንደዚህ ሲከፈት ከታች ያለው ነገር እንትን አታየው እና ወረቀቷን እዛ ውስጥ አስገባንና ይሄው ልጅ አሁን ጥላው የሚባለው ልጅ ነው የወሰደው እንዲወጣ ተደረገ። ከዛ በፌርሙሱ ስር መሆኑን ተገለጸላቸው። ያ የተጻፈ የመጀመሪያው ወረቀት ለሁሉም ተባስቶ ተደረሰ። ውለው ሳያሩ ዓለም አቀፍ ድርጅቶቹ ተንጋግተው መጡ ማለት ነው፣ ለማየት መጡ። ከነሱ ውስጥ ደግሞ በስፓኒሽ ሲናገሩ የሰሙ የእኛ ልጆች እስረኞች አሉ። ማለትም በልዩ እስር ቤት ያሉት ውስጥ አይደለም። እናንተ እንደተዘጋባችሁ ነው። ምንም ሩቅ ነን እኮ ማንም አያውቅም። በቃ ልክ አሁን ሊጎበኙ ያሉትን እስረኞች እንጎበኛለን ብለው ነው። ያኔ ከዓለም አቀፍ ድርጅቶች ጋር ነው በደንብ የሚሰሩትና በጥንቃቄ ነው ብዙ ነገር የሚያደርጉት። ስለዚህ በስፓኒሽ ስትናገር ሲሰሙ ኩባ ሀገር ሰልጥነው የመጡ የኛ ደግሞ የወታደር ልጆች እዛ ሄደው የሰለጠኑ ነበሩና በስፓኒሽኛ ሲናገሩ ምናልባት ሊደብቋችሁ ይችሉ ይሆናል። እዛ በምልክት ነው የሚያሳያት። አሁን ምን እንደሚነጋገሩ ቆሞ እዛ ጋር የሚያስተውል የለም። ግን እሷ ለምሳሌ አንድ እስረኛ ቆማ የምታናግር ነው የሚመስለው። ልክ ነው። ልሽ ሌሎች አሉ ላያሳያችሁ ይችላሉ ይህም ብለው
ከዛ በኋላ በቀጥታ ይህን መልእክት ታገኝና እቺ እዚህ ቤት ክፈቱት አታለች። አይ ምንም ነገር የለም እኮ የመሳሪያ ግምጃ ቤት ነው፣ ክፈቱት። ሲከፈት ሰው አለ። በጣም ነው ያዘኑት። እና በዚህ አይነት ሌላም ነገር ተደርጓል በሚል ወዳ ውሎ ሳያድር እዛው የሰው ኃይላቸው አጠናክረው ምን ብለው ለሁሉም ካርድ ምክንያቱም አሁን ከተመዘገበ በእነሱ ከተመዘገበ ለብዙ ነገር ነው መመዝገቡ። ለአንደኛ ዓለም አቀፍ እውቅናም አለው። የትኛው ቦታ ቢሄድ በየትኛውም ሀገር ተቀባይነት አለው። እዚህ የፖለቲካ እስረኛ መሆኑን ነው የሚያገልጸው። ሁለተኛ ለነሱ መቆጣጠሪያቸው ነው የት ሄደም ለማለት። ከዛ ቦታ ላይ ቀንሶ ምንም ማድረግ ማለት ስለማይቻል የዛ እስር ቤት የነበርነውን ጨምሮ ለሁሉም ሰጥቶ ተመዘገባችሁ። እግዚአብሔር እንግዲህ በኃይሉ እኛ አሁን በእኛ ችሎታ በእኛ ጥበብ መንገዱን መርቶ ነው እግዚአብሔር በእኛ ጥበብ ያደረግነው ነገር ሳይሆን እግዚአብሔር እስረኞች ሊሞቱ የተፈረደባቸውን ከእስር ቤት ያወጣል የሚለው ቃል እዚህ ላይ መጽሐፌ ላይ ያስገባሁት ይሄንን ነውና እውነት ለመናገር በቃ የመድኃኔዓለም ቸርነት ተጨምሮበት ከዚህ መትረፍ ቻልን። ከዛ ከወጣ ነው በእግዚአብሔር ጥሪ በሞት እንደ ዶክተር አስማማው ካልሆነ በስተቀር ብዙዎቻችን አለን ማለት ነው በህይወት። እንግዲህ እነኚህ በጣም ብዙ ስራ የሰሩ ሰዎች ናቸው አይደለ? በጣም በቃ ለሀገር ነው የተለየ ነገር እኮ የለው። ያ ለሀገር የሰራ እንጂ ለዚህኛው ስርዓትና ለዛኛው ስርዓት ብሎ ያለ የለም። ያኔ እኮ እውነት ለመናገር በደርግ ጊዜ ኢትዮጵያ ብሎ ስለ ኢትዮጵያ እንጂ የተለየ ያኔ ዘር አናውቅም። ይሄ ነው ቋንቋ የሚባል ነገር አለ። ድንበራችን ቀይ ባህር ነው ብለን በሚጠቀስበት ጊዜ የነበረ አስተሳሰብ እንጂ የተለየ ነገር እኮ ነው አይደለም። ከዛሬ እንግዳችን ከመቶ አለቃ ትእዛዙ ኮሬ ጋር ያደረግነው ጨዋታ የመጀመሪያው ክፍል ይህን መሳይ ነበር። ሁለተኛውን ክፍል ከጥቂት ቆይታ በኋላ ይዘንላችሁ እንቀርባለን። ለአሁን ለመሰናበቻችን ይህን ዜማ መርጠንላችኋል። በያላችሁበት ቦታ ሰናይ የረፍት ቀን እንድታሳልፉ እንመኛለን። ሸገር 102.1 የእናንተ ሬዲዮ ትልቅ ሰው